ከነሱ ያየሁት ነገር ምን እንደሆነ ታውቂያለሽ? መጀመሪያ እዚህ ጋር ፍቅራቸውን እያንጣጡ ያን ጊዜ ከጀርባ ላይ የዘለለች ነበረ እኮ እሷ እራሷ እንደዛ እየሆኑ እዛ ሲሄዱ ይኸውልሽ አንድ ቀን አንድ ሳምንት አብሮ መቀመጥ አይችልም ማንም ሰው ማለት ነው። ስለዚህ እሱም ሆነ እሷም ሆነ ማናችሁም ወንድ ከዚህ ጋር እዚህ ጋር ቁጭ ብላችሁ ራሳችሁ መጀመሪያ ከዚህ ራስ ማስከበር አለበት ማንኛውም ሰው ማለት ነው። አያችሁ አጠገብ በቃ ሲያወራ ራሱ አነጋገራቸው ላይ ክብርሽን ታጫለች። ለምሳሌ እሱ ወንድ እኮ ነው ነገ የፈለገውን ነገር ሊል ይችላል። በተለይ አረብ ሀገር ያለን ሰዎች ብዙ ስም አለን እና ተጠንቅቃችሁ ወደ ቤታችሁ መጀመሪያ ወደ ፋሚሊ ጋር ወንዶቹ ጋር ምናምን እንደዚህ ምናምን ከሆናችሁ በጣም አስቸጋሪ ነው። ትናናቂ ያለሽ ቤተሰቦቿ ጋር ቀጥታ አሁን እነሱ ከሚቀበላት ጓደኞቿ ከሚቀበላት ቤተሰቦቿ ተቀብለዋል። በትንሳት መጀመሪያ ቤተሰቦቿ ሰላም ብላ ሁሉንም ነገር ብላ ማንም አይደፍራትም። ገባሽ አይደለም? እሷም እንደተከበረች እዛው ክብሯን የሚጠይቃት ሰው የለም። መጀመሪያ ቤተሰቦቻችሁ ጋር የምን ጓደኛ የሴት ጓደኛ ራሱ ለምንድን ነው እናንተን የምትቀበለው? እኔ እንደዛ ስላችሁ በጣም ይቅርታ። ለምን ክብራችንን የሚነካበት ነገር አለ። አሮናት ነው መብራንም ብዙ ልጆች በአንድ በኩል እነኛ መክር ነው፣ በአንድ በኩል ደግሞ እውነት ነው። በጣም እንደ ሰው እኮ ይማራል ከዚህ ትንጥዬ ነገር አትሆንም። በቃ ፋሚሊ ጀግና አድርጎ እቺ ልጅ አሁን ማርያም በጣም ጀግና ናት፣ ጎበዝ ናት። እውነት አነጋገር ራሱ ጠንካራ ስለሆነች ነው። ይኸውላችሁ አንዳንዴ ጊዜ ማለት ነው በትንሹም በዚሱም የፈለገ እዚህ ጋር ያደረሰን ፋሚሊ ነው አይደለም። ፋሚሊያችሁ መጀመሪያ ማስከበር ያለበት ፋሚሊ ነው። ትንጥዬም ብትሆን በቃ ወይም ፋሚሊያችሁ ማሳየት አትፈልጉም አይደለም። የሆነ በቃ እህት ወንድም ጎረቤት አለ ወይም እዛ ጋር ቦሌ ላይ የሚጠብቃችሁ ሰዎች እህታችሁም ወንድማችሁም ወይም ለማሳየት አትፈልጉም ሊሆን ይችላል። ግን ለምን ማኩሪያችን የትም ምንም ብንወርቅ ምንም ብንወርቅ አቦሌ ወንድ ሰው ወንድ ልጅ ባላችሁ ካልሆነ በስተቀር ባልነን ባልና ሚስት ልጅ ወልዳችሁ አብራችሁ እንትን ያላላችሁ እዚህ ጋር ተፈቃቅረን እዚህ ጋር የጎረቤት ልጅ ራሱ ኢትዮጵያ የምንናቃቸው ሰዎች ከሆነ እዚህ ጋር ክብራችን ሙልጭ ልጭ እዚህ ጋር በስልክን እየፈለግን እናወራለን፣ እንደዚህ እንላለን። እዛ ስንደርስም አንከባበርም። ግን ቤተሰብ ጋር ሆነሽ መጀመሪያ እሱ አበባ ይዞ ከሚቀበለኝ አበባ አይደለም እሱ ወርቅ ይዞ ወርቅ በወርቅ አልብሶኝ ከሚቀበለኝ እናቴ ጎመን እጇ ላይ እንደ አበባ ይዛ ብትቀበለኝ ለምን? ከክብር ምንም በልጥ ነገር የለም። ያ ወርቅ ወይም ይዞ የመጣልኝን ወርቅ ክብሬን አያስከብርልኝም። ክብሬ የሚነካበት አያስከብርልኝም። ለምን ግን እናቴ እዛ መታ ቆማ ከተቀበለች የኔን ምስጢር ማንም አያውቅም። እናቴ እንትና ቤቷ ውሽቅ ጋልኩት ማለት ነው። የማይፈልገኝ ሰው ራሱ ይፈልግሻል። እናትሽ ጋር ሄደሽ ተወለቂ። ለምን ዳ እየፈለገችው ማኩራ እሷ ናት፣ እናትሽ ናት፣ አባትሽ ናት። ወይም ደግሞ ለምሳሌ እናት አባት ሌላችሁ ምን ሌላችሁ አስማት ዘመዶቻችሁ ጋር ሂዱ። ለምን ማሳቂያ አንሆንም? ክብራችን አይነካም። ክብራችሁን የሚነካበት ነገር የለም። ተጠንቀቁ። የምታደርጉትን ጀምራ ነገሩ ከተበላሸ ደፍሮ አይጠይቅሽም እኮ። አሁን ክብሬን ስላጣ ነው እኔን እንደዚህ ያደረገኝ። ደፍሮ አይጠይቃትም ነበር። አየሹ? ደፍሮ አይጠይቃትም። እንደዚህ መጀመሪያ ቤተሰብ ጋር ምን ስለሆነ ነው ወንድ ልጅ ጋር የቆርቆሮ ነገር እኮ ከባድ ነው እና እንደዛ አድርጉት። ራሳችሁን ጠብቁ፣ ራሳችሁን አስከብሩ። ራሳችሁ የገዛ ባላችሁ ራሱ ራሳችሁን አስከብሩ። በጣም መጥፎ ነው። ብዙ ሰዎች ይኸውልሽ ወረት ነው። ብዙ ሰዎች እንደዚህ እየተጎዱ ያሉት ማለት ነው። በጣም አሁን የዚህ ልጅ ወረት እኮ ነው። ከዛ ድረስ ተቀብሏት መጣች። እሱንም ባትል መጣች ወደ ሀገሯ። አንድ ሁለት ወር እንኳን ነበርም እንደዚህ ያስቀብጧ ነበሩ። እዚህ ማረብ ሀገር ያለች ጊዜ አንድ ጊዜ እንደው በቃ ብስቅጥቅጥ ተደራርገው ተሰዳድበው ቲክቶክ በመጨረሻ ታር አንዳንድ ጊዜ እኛ ሴቶች የሆነ ብዙ ነገር እውነት ይመስለናል። ማታ እንደዚህ ስሜታዊ ተናግራ ስትናገር በጣም ነው ያሳዘነችኝ።
ለምን ሴት ናት? ምኑ ነው? ምን ቦታ ነው? እሱም ደግፌ ሳይሆን በቃ ምን ቦታ ላይ ነው? በቃ መጀመሪያ ጥፋት መጀመሪያ አጥፍተሽው ማጎዳት የለብሽም። አሁን እንደተጎዳች እኔ ተሰምቶኛል። ስሜታዊ ደስተኛ ሆና አይደለም ከሱ መለየት። አሁን እቺ ልጅ ደስተኛ ሆና ወይም ደግሞ የሆነ ነገር ሆና አይደለም። ደስተኛ ብትሆን ኖሮ እንደዚህ ስሜታዊ ሆና ራሱ አትናገርም። አይደለም እኮ ጓደኛው የእሱ ጓደኛ ምን አለመሰለሽ፣ እሱ እኮ አለ ያ ከሱ ጋር የሚሰሩ ፊልም አለና እሱ አብዛኛው ጊዜ እንደ እሷ በትክክል የሆነ ለራሷን በትክክል ቦታ ትሰጠዋለች፣ ግን እሱ ደግሞ ለእሷ ቦታ የለውም፣ ቦታ አይሰጣትም። ኬራ ያረጋት። አመሻችሁ፣ እንዴት ዋላችሁ? ቪዲዮ ማየ ሰዓት ጋር ማን ነው ሙይት ያደረጋት? እንጃ በራሳት ሆናለች። ራስሽ ነው ህክማ ያኔ ውድ እኔ ነኝ ሚት ያደረኩት እንዳይረብሻችሁ ብዬ። እሺ እሺ፣ ሰዓት ገና ነው። ቀጥይ ኦሲያ። ገና ነው፣ ግማሽ ሰዓት ይቀራል። እሺማ ቀጥይ። እና ከዛን እንደዛ ሲል ማለት ነው ምን አለ መሰለሽ፣ ይሄ ጆከር ደግሞ ለምን እናንተ ናችሁ የተቀበላችኋት? እቺ ልጅ እናት አባቴን ብላ ተናግራ አልሄደች። ለምንድን ነው የራሱ ሀገር ባይሆን እሷ ፍቅር ባይኖራት በሰው ሜዳ ላይ አውጥታችኋት ጣላችኋት ማለት አይደለም እንደ ሲል፣ አይ እኛማ ግብዣይ መቼም አንጥላትም፣ ግን እሱ ቦቴ በቦታው ኬር ሰማያደርጋት ነው። አንድ ሰሞን ቪዲዮ ነበረበት የጌም ሰሞን ካስታወሳችሁ፣ ጌም ነበራቸው የቀጠሮ ኢትዮጵያን የተጫወተችው እሷ። ከዛን እዛ ጌም ላይ ራሱ እኛ ነን በግድ በስንት መከራ እያመጣ ነው። በዛን ወቅት ሲቀበላት ራሱ ሀታ ሲቀበላት አበባ እንኳን ይዞ የመጣው ጓደኛው ነው። እሱ እጅና እግሩን ኪስ ውስጥ ጨምሮ ነበረ የተቀበላት። እኛ ይሄንን እያየን እንዴት ወደ እሱ እንያዛት? ምክንያቱም ቦታ ስለሌለው ነው ብለው አሉት ማለት ነው፣ ለዚህ ለጆከር ማለት ነው። ከዛን ሲሉት በቃ እሺ እንደዛ ከሆነ እሱን ጥሩት፣ እሱን አምጡት፣ እንደዚህማ ሴት ላይ ተጫውቶ አይተውም፣ አንለቀውም እኛ በሀገራችን ስንት በሰው ሀገር ስንት ሴት እያስከበርን ነው ብሎ ከዛን ተጠራ እሱ ማለት ነው። ሲጠራ እኔ ከግምዣዬ ጋር በፊትም ምንም የለኝም፣ አሁንም ምንም የለኝም። በፊትም ፍቅረኛ አይደለችም። የመጣችውም የሆነ ማን ነበረ? አሹ ነው ያለው ስሙ። አሹ ለእነሱ ብላን የመጣችው አለ ማለት ነው። ከዛን ይህንን ድምፅ ቀርተው ላኩናት ለሷ። እንዴት በዚህ ምክንያት እንዴት ይለኛል እንደዚህ? አብረን አውርተን አብረን ተነጋግረን መተን ሌላው ይቅር ቪዲዮ ላይ እንኳን ስናወራ እኔ ሁሉን ነገር ትቼ ብሏል። ሲጀመርም እኔ ሁሉን ነገር ትቼ ከሷ ጋር ነው ቪዲዮ የምሰራው፣ ዩቱብ ራሱ ከሷ ጋር የምሰራው ቪዲዮ ሁሉ ነገሬ ከሷ ጋር ነው፣ ፐርሰናል ህይወት የሚሆነው ብሎ ተናግሯል። ከዚህ በፊት ቃል ራሱ ገብቷል ማለት ነው። እሱን ሁላ ጥሶ ምንም አይደለችም ሲጀመርም ለእኔ ብላ አይደለም የመጣችሁ ለእነሱ ብላ ነው የመጣችሁ ብሎ ሲናገር ከዛን ትናንትና ወጣ እሷ ማለት ነው። በጣም እንዴት ነው እየጮኸችም እያለቀሰችም ነበር የተናገረች። የምር ትናንትና በጣም ተሰምቷት። ከዛን እሱ እንደውም እመብርሃንን እስቲ ወንድ ልጅ ግን እግዚአብሔርን ከባድ ነው መቤቴን እስቲ ብርሽን በላውሽ፣ ፍቅረኛ የሆነች ብርሽን በላውሽ፣ ምን አደረግኩሽ? እንደዚህ ራሱን እንትን ለመሾፈን ማለት ነው አላ። ግን እነሱ ድምፅም ስለያዙ ብር ስለበላበት ይኸውልሽ፣ ለምን እንደዛ ጥያቄ እንደጠየቀ ታውቂያለሽ? ይኸውልሽ እሷም ስለማትናገር አሁን ብሬን በላ ብላ ከተናገረች እንትን ነው። እሱም እንደዚህ አይነት ነገር ስለማትናገር ነው ይህን ጥያቄ የተናገረ። ምክንያቱም የተድቧታላ እሷም በልቶኛል ብላ አትናገርም ብሎ ነው ይህንን ጥያቄ ይጠይቃል እኮ። ብትናገርም ተሰሚነት የላትም ብሎ ነው እኮ። አዎ ለምን ሰጠሽ ትባላለች ነው ሀሳብ ነው። እነሱ እኮ ጠይቀዋታል። እነዚህ ጆከርም ራሱ መልሰው ማለት ነው እሷ ራሱ እስቲ ያደረገች ነገር ካለ ንገሪንና ሀገር ቤት ነው ያለው በሚጠየቅበት መንገድ እኔ ያስጠይቃለሁ፣ እኔ ጨርሳለሁ፣ እኔ ችግር የለውም ለአንቺ ምናምን ስላት እኔ ከኔ ብቻ ከኔ ብርም እሱ ጋር ካለ ማለት ነው። አዎ እንደዛ ብሏት ነበር። በእጅ ካልሰጠችው በስተቀር እንትን ሪሲት ካላት ማለት ነው። ሪሲት ካላት አስቀፍድዳ ነው የምትመለሰው። እዛ ነው አለች ራሳት ትችላለች እኮ ያው ትችላለች። እሷ እንደሚመስለኝ ከሆነ
ታውቂያለሽ፣ ሰው የላትም አዲስ አበባ። እነኚህ ከሱ እነሱ የተዋወቀችው ነው እንጂ ሰው የላትም። ፈርታ ነው ውስጥ ሰው የላትም ሳይሆን ጀግና ናት ልጅቷ። ምን እንደሆነ በራሷ ቆመች እኮ በራሷ ቆማለች። ምንም ቢበድላት ሰው አሁን አንቺ ሰው ምናምን አንቺ ጀግና ከሆነ ሰው ምንም አያደርግም፣ ግን የሚረዳሽ ሰው ያስፈልግሻል። ግን አሁን እሷ አራድዬ ሆና ሪሲት ማለት ነው። ሪሲት ካላት ያ የላከችበት ሪሲት በወንትኖቹ ማለት ነው ልክለት እንደዚህ እንደዚህ ብላ ምስክር ስላለ በራሱ ስም የተቀበለበት ቀን ራሱ ኮምፒውተር እሱ ባወጣበት ሰዓት ራሱ ኮምፒውተር ያወጣል። ገባሻል?